ነት ብለሃል አዶናይ። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር የሚያሳየው ያንተ ታዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ይህ ለዘረኞች የሚሰጥ ምርጥ የገና ስጦታዬ ነው። ሰውን በሰውነቱ መቀበል፣ መውደድ፣ ማክበር ግድ ይለናል። ጌታችን ኢየሱስ ክርስቶስ ውልደቱ በይሁዳ ቤተልሔም የሆነ እድገቱ ደግሞ በገሊላዋ ናዝሬት መሆኑ ለምክንያት አልነበረም። ጌታችን ኢየሱስ ክርስቶስ በተወለደበት ዘመን ገሊላና በይሁዳ ህዝቦች መካከል ትልቅ መናናቅ ነበረ። መናናቅ የመለያየቱ ምክንያት ደግሞ ከናንተ ሃይማኖት የኛ ሃይማኖት ይበልጣል፣ ከናንተ ዘር ሐረግ የኛ ዘር ሐረግ ይበልጣል። ይሁዳዎቹ የተሻለን እስራኤላውያኖች ነን፣ የእስራኤልን ባህል፣ ወግ፣ ሃይማኖት የጠበቅን ታሪክ ያለን ነን ይላሉ። ገሊላዎች ደግሞ እኛ ያዕቆብ ዘሮች ነን፣ ያዕቆብና ልጆቹ የጠጡበት የነበረው መጠጫ እኛ ጋር ነው ያለው እያሉ ይኮሩና ይመኩ ነበረ። ምንም እንኳን ጌታችን ኢየሱስ ክርስቶስ የመወለዱ ዓላማ ጠላታችንን ዲያብሎስን ከመንገድ ጠርጎ ያስወግድልን ቢሆንም በሰው ሰውኛ ደግሞ በዘር በሃይማኖት በባህር የሚዳክሩ የሰው ዘሮች እሱ አምነው ወደ እርሱ ይስባቸው ዘንድ ኃጢአት ደዌያቸውን ሊያነጻ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። እርሱ በይሁዳ እንደተወለደም በገሊላ አድጓል። እርሱ በገሊላ ተአምራትን እንዳደረገ ሁሉ በይሁዳም አድርጓል። ከገሊላ ደቀ መዛሙርት እንደመረጠ ሁሉ ከይሁዳም ደቀ መዛሙርቶችን መርጧል። በመወለዱም ዘረኝነትን እንድንጠየፍ አድርጎናል። አስተውሉ። ከኃጢአት ከተማ ንጉሥ ጻድቅ ሰዎች በታች ከሆኑ ከእንስሳት መሃል ዓለም መድኃኒት በከብቶች በረት ተወልደዋል። ስለዚህ ከንጉሱ የሚበልጥ ማንም የለምና ሰውን በሰውነቱ ብቻ እናክብረው። ዘመናትን ጉርብትናን፣ ዘመናትን ወዳጅነትን በሚያልፍ ዘረኝነት አንቀይረው። ዘረኝነትን እንጠየፍ።